ሰርቼ መለወጥ አልቻልኩም። በቃ ምንድነው ግብር ወደሆነ ቦታ ነው መሰደደው። ወላሂ ምርር ብሎኛል። ግብር ሌላ ታሪክ። እኔማ የአፍሪካ አህጉርን ነው መሰለኝ እንዳጠቃላይ የምንከፍለው ሌላ በቀደም ለታ ግብር የከፈልኩት ሞተሬን ሽጬ ፕላቲና ሞተር ነበረችኝ አሮጌ፣ እሷን ጠጋግኜ ሽጬ ነው የከፈልኩት። እሱን ከፍዬ ደግሞ ሳልጨርስ የሶስት ወር ተብሎ ደግሞ ሌላ ግብር መጣብኝ። ምንድነው? እነዚህ ከሚሊዮኖች መካከል እጅግ ጥቂቶቹ ገጠመኞች ናቸው። ደፍረውና ፈቅደው ደግሞም ከዚህ የባሰስ የለም የመጣውም ይምጣ ብለው በፈርዖኖች አገር በባለ ሰይፎች ምድር ብሶት ለመናገር የወሰኑ ሰዎች ድምፅ። ከዚህ የላቀ ብሶትና እንባ ግን በየቤቱ አያሌ ነው። የኢትዮጵያ ሕዝብ በቅጣትና ግብር አለንጋ መገረፍ ከጀመረ በበላበትና በጠጣበት በዋለበትና ባደረበት ብቻ ሳይሆን ገና ወደፊት በሚበላውና በሚጠጣውም ላይ ከወዲሁ ግብር እየከፈለ ነው። ጣቢያችን ኢትዮ ፎረም ብልጽግና ከአይኤምኤፍ ጋር ሲዋዋል ጀምሮ እንዲህ ያለ አደጋ እንደተደገሰ ለማሳየት ሕዝብ የሚጠብቀውን አበሳም ለመጠቆም ሲጥር መቆየቱ አይዘነጋም። የሚመጣው አደጋ የከፋ መሆኑን ሳናስልስ ለማስገንዘብም ሞክረናል። ገና ነገሩን ከመጀመራቸው በፊት መንግስት ነጋዴውን በየሶስት ወሩ ቀድሞ ግብር ሊያስከፍል መሆኑን ጥቅምት ላይ ሆኖ እስከ ታህሳስ 30 ግብር መክፈል ግዴታ ነው ብሎ አዋጅ እያበጀም እንደነበር ደጋግመን ዘግበናል። ሆኖም ማህበረሰብ ከተደገሰለት ብልጽግናው የግብር ጅራፍ አልተረፈም። አሁን እንባ በየቤቱ ሳይሆን በየኪሱ በየአካውንቱ ገብቷል። ሰሞኑን መርካቶን የወረሩት የነ አዳነች አቤቤ ሰዎች ዋና ስራቸው ግብር ማስከፈል ብቻ ሳይሆን ማድሄትም ነው የሚል አንድ የዚያ ገበያ ማዕከል ሰው እንዲህ ይላል። በእያንዳንዳችን ሱቅ ላይ ቆመው የሚውሉ የገቢዎች ሰራተኞች አሉ። አንድ ሸማች ሊገዛም ሆነ ሊጠይቅ ወደ ሱቅ ገብቶ ሲወጣ ይጠብቁና ደረሰኝ አልቆረጥህም ብለው ጸብ ይጀምሩናል። ደንበኛው አልገዛም፣ ሳይገዛ ምን ብለን እንቆርጣለን ስንላቸው እሱን ታስረህ ነው የምትከራከረው ይላሉ። ከዚያ ዋጋ ይደራደሩሃል። የሚጠይቁህም ትንሽ ብር አይደለም። ከምትታሰር ለኛ 500 ሺህ ብር ሰጥተህ ለምን አትገላገልም? 1 ሚሊዮን ሰጥተህ ከመታሰር ትረፍ ይላሉ በማለት ይናገራል። ሌላው የብልጽግና የኪስ ሰይፍ የተመዘዘበት ነጋዴ ደግሞ እንዲህ ይላል። ግብር የምትከፍለው 7 ሚሊዮን ብር ነው አሉ። ይህንን ያህል እንኳን ግብርና ትርፉ ጠቅላላ ገቢውም አይሆንም አልኳቸው። የምንጣፍ መሸጫ ሱቅ በ3 ወር ውስጥ 7 ሚሊዮን ብር ይከፍላል ብለው መጠበቃቸው ሳይገርመኝ እንዲቀርልህ ከፈለግህ ለኛ 1 ሚሊዮንን ሰጥተህ ለመንግስት 500 ሺህ ብር ብቻ ክፈል አሉኝ። በቃ እንደውም እከሳለሁ አልከፍልም አልኳቸው። ክሰስ ግን ቅድሚያ 7 ሚሊዮኑን አስይዘህ ነው መከራከር የምትችለው አሉኝ በማለት ያብራራል። የኢትዮጵያ ሕዝብ ለአገሩ ጠቅላይ ሚኒስትር ቤተ መንግስት መስሪያና ለወገኖቹ መገደያ የሚሆን ድሮን መግዣ ብር ለምን በግብር መልክ ይከፍላል የሚለው መሰረታዊ ጥያቄ የሚነሳው እዚህ ጋር ነው። ገዳዮቹ የሚቀመጡበት ቤት ይሰራ ዘንድ፣ ገዳዮቹ የሚገድሉበት መሳሪያ የሚገዙ ዘንድ ስለምን ግብር ይከፍላል? በእርግጥ ግብር ለአንድ በመንግስት አገልግሎት ለሚቀርብለት ዜጋ ሁሉ ግዴታም ደግሞም የዘመናዊ ማህበረሰብ መለያ ነው። ጥያቄው ለባህላዊ መንግስት ዘመናዊ ነን እያሉ ግብር መክፈልስ የተገባ ነው ወይ የሚል ነው። የቄሳርን ለቄሳር የሚለው አባባልስ ይሰራል? የቄሳርን ለቄሳር ሳይሆን የቄሳርን ለአሳርና በአሳር ሆኖ ግብር መክፈል ማለት በራሱ ስቃይ እንደገናም ስቃይ መግዛት ሆኗል። የት አካባቢ መንገድ የት ዩኒቨርሲቲ ይሰራለታል፣ የት አካባቢ ጤና ጣቢያና ሆስፒታል ይገነባለታልና የኢትዮጵያ ሕዝብ ግብር ይከፍላል? ይህንን ጥያቄ መመለስ የዘንድሮ ግብር ከፋይ ሁሉ ሀሁ መሆን ይኖርበታል። ነጋዴው ምን ያድርግ የሚለውን በሰፊው ከመመልከታችን በፊት የኬንያውያንን ተሞክሮ ጣል አድርገን እንለፍ። ከኢትዮጵያ በስተደቡብ ከ2 ሰዓት በረራ በኋላ ናይሮቢ ከተማ ላይ አይኤምኤፍ ለመንግስት ገንዘብ ሰጠና ሕዝብ ግብር ይጨመርበት አለ። አምና ፕሬዚዳንት ሩቶም ያንኑ አደረጉ። በዚህ ጊዜ የኬንያ ሚድል ክላስ ወይም ነጋዴዎች አሰቡ። የሀገሪቱ መገናኛ ብዙሃን ስለ ግብር አዋጁ ኢተገቢነት እንዲዘግቡ ደጋግመው እንዲያስተጋቡ ኢንቨስት አደረጉባቸው። የሀገሪቱን ወጣቶች ይህንን ተቃውሞ ሰልፍ እንዲወጡ በተከታታይ እንዲያምፁ ስፖንሰር አደረጓቸው። በህቡና በይፋ የተሰራው ሥራ ፕሬዚዳንት ሩቶን አንበረከከ። ያወጡትን አዋጅ ሽረው አልበቃቸውም። ያዋቀሩትንም ካቢኔ በተኑ። ሕዝብ አሸነፈ። እሳቸውም ተናገሩ። ሕዝቤን በጽሞና አዳምጬዋለሁ። የኬንያ ሕዝብ አሸንፎኛል። የፋይናንስ አዋጁ ላይ አልፈርምም አሉ። And listening keenly to the people of Kenya who have said loudly that they want nothing to do with this Finance Bill 2024, I concede, and therefore I will not sign
the 2024 finance bill. የኬንያ ነጋዴዎች ለአይኤምኤፍ ትዕዛዛት አንገዛም ብለው የሀገራቸውን ወጣቶችና ገንዘብ አሰማርተው እነሱም ወጥተው ፕሬዚዳንት ሩቶ ያወጡትን አዋጅ እንዲሽሩ ካደረጉ በኋላ ይህ ከፕሬዚዳንቱ ኋላ የተደረደረው የአገሪቱ ባለስልጣን ሁሉ ተጠራርጎ እንዲባረር አድርገዋል። የኢትዮጵያ ነጋዴዎች በየቤቱና በየሱቁ በየመጋዘኑና በየገቢዎች ቢሮ በእንባ ሲራጩና ሲበሳጩ ከሚሉ ለኬንያውያን የማድረግ አማራጭ እጃቸው ላይ አለ የሚለውንና ተያያዥ መላ በሌሎች ጥንቅሮቻችን እንመለስበታለን። ህዝብ በማይሰማባት ሰባተኛም ንጉስ ነኝ የሚሉ መሪና ገዢዎች ባሉባት ኢትዮጵያ ውስጥ ግብርና ጉቦ አብረው የሚከወኑ ብልጽግናዊ ተግባራት ናቸው። በዚህች ሀገር መክሰርም ግብር ያስከፍላል። እንዴት የሚለውን ለመረዳት ስሟን መሰረት ብለን የቀየርንላትን ባለታሪክ እንመልከት። መሰረት የአዲስ አበባ ነዋሪና ነጋዴ ነበረች። ከወራት በፊት ለጣቢያችን ስትናገር እንዲህ አለች። የንግድ ፍቃድ አውጥተን ከወንድሜ ጋር ወደ ሥራ ከገባን ቆየት ብለናል። የንግድ ሥራችን ወደ ክልል የሚያስወጣንና የሚያመላልሰን ነበር። ባለፈው 2 ዓመት ግን ጦርነቱም ሲባባስ መውጣት አልቻልንም። የንግድ ሥራችንም እየተቀዛቀዘ ሄደ። ይባስ ብሎ ከባለፈው መስከረም ጀምሮ ኪሳራ እያስመዘገብን ከረምን። ይህንንም ለገቢዎች ሪፖርት ስናደርግ ነበር። ነገሩ እየባሰ ሲሄድ ከጥር ወር ወዲህ ሥራውን ሙሉ በሙሉ አቆምን። ይህንንም ለገቢዎች አሳውቀን ንግድ ፍቃድ ለመመለስ ንግድ ቢሮ ሄድን። የንግድ ቢሮ ፍቃድ አንመልስም አሉኝ። ያመጡትን ያምጡ ብዬ ተቀመጡ። ባለፈው ሐምሌ ወር ላይ በአንዱ ቀን ግብር ክፈሉ የሚል የቴክስት መልእክት ደረሰኝና ሄዱ። ስንሄድ ግን አይቼው የማላውቅ ገንዘብ ጠሩና ግብር ክፈይ አሉኝ። ኪሳራ ሳስመዘግብ ቆይቼ ከዛም ንግድ ፈቃዳችሁን ሰዱልኝ እያልኩ ስለምን ይህንን ያህል ብር ትጠይቁኛላችሁ ብዬ እያነባሁ ለመሟገት ሞከርኩ። ብትከስሪም ግብሩ አይቀርም፣ ደግሞም ግብሩን ያበዛብሽ አለመስራትሽ ነው። የመንግስትን ንግድ ፈቃድ ይዘሽ መቀመጥ አልነበረብሽም አሉኝ። ከየትም አምጥቼ አልከፍልም፣ ያደረጉትን ያድርጉኝ ብዬ ቁጭ ብያለሁ። የሚደርስብኝን እጠብቃለሁ። መሰረት ይህንን ከነገረችን ከወራት በኋላ ታስራለች። በኢትዮጵያ ዋና ከተማ መሐረብ ጠርጎ የማይጨርሰው እንባ በገቢዎች ቢሮና በነጋዴዎች ሱቅ እየተለቀሰ ነው። ግብር ከፋዮች ተሰልፈው እያነቡ እየተናደዱ እየተነጫነጩ ናቸው። በአገሪቱ ውስጥ 1.5 ትሪሊዮን ብር ሰብስቤ እና አይኤምኤፍን አኮራለሁ ያለ መንግስት ነግሷልና ሰዎች ስንት ዘመድ የሚቀብርላቸውን እንባ በግብር ምክንያት እያለቀሱት ነው። ይህንን የግብር ከፋዮችን ሮሮ የትኛውም የአገሪቱ ሚዲያ መዘገብ አይችልም። ይህንን ብሶት መዘገብ በጥብቅ የተከለከለ ኔጌቲቭ ኢነርጂን ማሰራጨት ነው ተብሎ መመሪያ ተላልፏልና ይህ ጉዳይ ሽፋን እንዳይሰጠው የጠቅላይ ሚኒስትሩ ቢሮ፣ የደህንነት መስሪያ ቤቱና ፌዴራል ፖሊስ በጥብቅ ይከታተላሉ። ለራስ ምታትም ለሆድ ቁርጠትም ለሁሉም በሽታዎች ተመሳሳይ መድኃኒትን ከሚያዙት ከና አይኤምኤፍ ደጅ የጠናው የብልጽግናው መንግስትም የብርን ዋጋ አርክሶ ድጎማን አንስቶ ልማት አቁሞ በሌላ በኩል ደግሞ ህዝብና ነጋዴ ላይ ግብርና ክፍያን መቆለልን በየማለዳው እየሄደበት ነው። 1.5 ትሪሊዮን ብር በዘንድሮ ዓመት ግብር ሰበስባለ ያለው ብልጽግና ምርትና አገልግሎት የሚያቀርቡ ነጋዴዎች ዋጋ እንዲጨምሩና የሚከፍሉትን ግብርም እንዲያበዙ ትዕዛዝ የሰጠው ገና ሐምሌ ግም ሲል ነበር። የግል ትምህርት ቤቶች 65 በመቶ ጭማሪ አድርገው ወላጆቹን እንዲያስከፍሉ አዟል። ምግብ ቤቶች፣ ምርት አከፋፋዮችና መሰል አካላትም እንዲሁ እያደረጉ ናቸው። አንድ ሰው ስራው ባይሰምርለትና ቢከስርም ከግብር ማምለጥ አይችልም። ባትከስር ኖሮ ግብር መክፈል ትችል ነበር ተብሎ እንደ መሰረት ይያዛል። የሚያነቡት አይኖች አባሽ የላቸውም። የሚጮሁት ድምጾች ሰሚ አጥተዋል። በእንባ ታጅቦ የሚሰበሰበው ገንዘብ ደግሞ ለትምህርት ቤት ወይም ለሆስፒታል አሊያም ለኃይል ማመንጫና መሰል ህዝብ መገልገያ ተቋማት መስሪያ የሚውል አለመሆኑ ደግሞ ይበልጥ ያስቆጫል። በአገሪቱ የማይከፈልበት እስካሁን የተፈጥሮ አየር ብቻ ነው። አፋችን ላይ እና አፍንጫችን ላይ ቆጣሪ ገጥሞ ለአየሩ ብቻ ነው ይቀር ላይ ለምን ተነፍሰው ወደ ውጭ ለምናስወጣውና ወደ ውስጥ ለምናስገባው መቁጠር ብቻ ነው ይቀር። በየትኛውም ዘርፍ ስትሄጂ ክፍያው ብቻ ሳይሆን ኤክስትሪም ቅጣት ነው። ገንዘብ ለማግኘት ሲል ኤክስትሪም ቅጣት ነው። ፍላጎት ብቻ አይደለም። እኔ ብዙ ጊዜ ላለሁ ብር እንደዚህ የተጠማ ብር እንደዚህ የተራበ ስርዓት እኔ ሰምቼም አይቼም አላውቅም። በየትኛውም ሴክተር ብር ማግኘት ይፈልጋል። በሱ ፍላጎት ብቻ አይደለም፣ በሱ ረሃብ ብቻ አይደለም። ከኋላ ሆነው ሪሞቱን ይዘው በሚዘውሩት እንደ ወርልድ ባንክና አይኤምኤፍ ምክንያቱም በየቀኑ ሉክ ኦልሞስት በየሳምንት ደረጃ ነው እየመጡ ያሉት። እንዲህ ያሉ ደፋር ድምጾች ለራስ መብት የሚጮሁ ናቸው። አገዛዙ የማያስከፍልበት አይነትና ስልት የለም የሚለውን ለመመልከት አነስተኛ አማራጭ ግብር ሚኒመም ኦልተርኔቲቭ ታክስ ብሎ የተገበረውን መመሪያ መመልከት ይቻላል።
ይህ መመሪያ አንድ ነጋዴ ዓመቱን ሙሉ በተለያዩ ምክንያቶች ሥራ መስራት ባይችል ከዚያም ሲያልፍ ሰርቶ እንኳን ከትርፍ ይልቅ ኪሳራን ቢያስመዘግብ የሚጣልበት የግብር አይነት ነው። ሲጀመር የቄሳርን ለቄሳር ነውና ነጋዴ የትርፍ ግብር ይከፍላል መባሉ ስያሜው ራሱ የሚያሳየው ያተረፈ ግለሰብ የሚከፍለውን ግብር ነው። ብልጽግና ግን ለኪሳራም ግብር የሚቀበል ሆኖ ተከስቷል። ነጋዴው ዓመቱን ሙሉ የግብአቶች ወጪ አውጥቶ ለሰራተኛም ከፍሎ በጦርነት ወይም በግጭት ስራው ተስተጓጉሎ እያለም ባትከስር ኖሮ እኮ ተከፍለን ነበር ተብሎ ይተመንበትና ይከፍላል። መልከጥፉን በስም ይደግፉ እንዲሉ ይህንን አነስተኛ አማራጭ ግብር ወይም ሚኒመም ኦልተርኔቲቭ ታክስ የሚል ስም አውጥተውለታል። በብልጽግና ዓለም አነስተኛ ስንት ነው የሚለው ባይታወቅም ባለታሪካችን መሰረት እንደገጠማት ያለና ቆጥራው የማታውቅን የብር መጠን የሚያህል እንዲሁም የሚልቅ ነው። እንደሱ ያሉ በርካቶች የሚከፍሉትም ይህንኑ የታክስ አይነት ነው። ሀገሪቱ ያለችበት ሁኔታ ነግዶ ከማትረፍ ይልቅ ለመክሰር የሚቀርብ መሆኑ ነጋዴዎች እንዴት ከስረንም ግብር እንጠይቃለን እያሉ ቢያለቅሱም የሚያቸው አይን ቢጮሁም የሚሰማቸው ጆሮ የለም። ዛሬ ላይ በኢትዮጵያ የጀመርኩት ንግድ አላዋጣኝምና ሱቄን ዘግቼ ንግድ ፈቃዴን እመልሳለሁ ማለት የሚታሰብ አይደለም። በርካቶች በግብር ተማረው ንግድ ፈቃዳቸውን እንመልስ ሲሉ አይቻልም መባላቸውን ኢትዮ ፎረም ያነጋገራቸው የመንግስት ኃላፊዎችና ነጋዴዎች ተናግረዋል። ምክንያቱም መንግስት ንግድ ፈቃድ የወሰዱት ሰዎች አተረፉም ከሰሩም በዓመቱ መጨረሻ የሚያስከፍላቸው አማራጭ አነስተኛ ግብር ስላለ ንግድ ፈቃዳቸውን እንዲመልሱም አይፈቅድላቸውም። ሁኔታው ያሳሰበው የሚመስለው እናት አይኤምኤፍ ባሳለፍነው ዓመት መጨረሻ አካባቢ ይህንን አሰራራቸውን ተችቶ ልጆቹን እነ አብይ አህመድንና ኢዮብ ተካልኝን እንዲያርሙ ገስጿል። ድርጅቱ የኢትዮጵያ መንግስት እየተከተለው ያለው የግብር ስልት በርካቶች ወደ ኢመደበኛ የንግድ እንቅስቃሴ እየመራቸውም ነው ብሏል። የግብር ከፋዮቹን ቁጥር ማብዛት እንጂ ያሉን ግብር ከፋዮች አታስጨንቅ የሚል ይዘት ያለው መግለጫው ከአይኤምኤፍ የማይጠበቅ አይደለም። ይህ እኔ ሰጥቻችሁ የፈጸማችሁት አዲሱ ፖሊሲ ባይሳካ ተጠያቂውን ሳልሆን የእናንተ የተሳሳተ አፈጻጸም ነው ለማለት የታሰበች ኒዮ ሊበራላዊ ዘዴ ነች። የብልጽግናው መንግስት ዜጎችን የማስጨንቀው እኮ ግብር የመሰብሰብ አቅምህ ደካማ ነው ብለህ ስለተቸኝ ነው፣ ደግሞም ግብር ካልሰበሰቡህ ከየት አምጥቼ ለድሮን መግዣና ለቤተ መንግስት መስሪያ የተበደርኩን ገንዘብ እመልስልሃለሁ ብሎ ለራሱ ለአይኤምኤፍ ምላሽ የሚሰጥ ሰው ከ4 ኪሎ በኩል አልተሰማም። ነገሩ ወደሽ ከተደፋሽ ነውና አሁን ላይ ሎሌ ለጌታው ምላሽን የሚሰጥበት ሁኔታ ላይ አይደለም። የምሰራበት ቦታ ፈረሰ። እሺ ልማት ነው ብዬ ትቼ እንትን አልኩኝ። ያን ደግሞ እንደገና ምንም ሳልሰራ 11 ወር ሙሉ ቁጭ ብዬ ያን ግብር ከፈልኩኝ። እሺ አሁን ላይ 3 ወር ደግሞ ተብሎ መጣብኝ። እኔ አሁን ትቼ ነው ወደ ሶማሌም ወዴትም የሆነ ሸሻለሁ። በቃ እኔ መረረ ብሎኛል። ሰርቼ መለወጥ አልቻልኩም። በቃ ምንድነው ግብር 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 ግብር። እኔ ምንም ሳልሰራ ምንድነው ግብር? የምን ግብር ነው የምከፍለው? በቃ እኔ መረረ ብሎኛል። የኢትዮጵያ ሕዝብ እኔ መረረ ብሎኛል። ወደሆነ ቦታ ነው የምሰደደው። ወላሂ መረረ ብሎኛል። ምንድነው ይሄን ያክል ሰርቼ ለወጣለሁ ብዬ አላስብም። እንግዲህ ምንም ተስፋ የለኝም። 2017 ላይ የራሴ 2 ስራ ነበረኝ። አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቼዋለሁ። አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው። ብልጽግና ግብርን በማሳደግ ህዝብን ለስደትና ለንደት ለመዳረግ እየተጠቀመበት ያለው ሌላኛው ስልት ምርትና አገልግሎት ላይ የዋጋ ጭማሪዎች እንዲኖሩ ማድረግ ነው። ከዚያም ነጋዴዎች ዋጋ ጨምረው ምርትና አገልግሎት ሲሸጡ ገቢያቸው ስለሚጨምርም እኔ የምሰበስበው ግብር ይበዛልኛል ብሎ ያምናል። ጥቂት ማሳያዎችን ለመመልከት ቡናን እንውሰድ። የሰው ዘር መገኛ በሆነችው ኢትዮጵያ ሰው ረክሶ በየቀኑ ሰው ሲገደል ይውላል። የቡና መገኛ በሆነችው ሀገር ደግሞ ቡና ተወዶ አይቀመስ ይሆናል። የዚህ ምክንያቱ ገበያው አይደለም ይላሉ ነጋዴዎች። በአሁኑ ወቅት 1 ኪሎ ቡና ኢትዮጵያ ውስጥ ዋጋው 1500 ብርን ተሻግሯል። ለዋጋው እንዲመወደድ መንግስት ገቢን ላሳድግ ብሎ የተጠቀመው ስልት ዋነኛ ምክንያት መሆኑን ስማቸው እንዳይጠቀስ የፈለጉ አንድ የቡና አከፋፋይ ለኢትዮ ፎረም ተናግረዋል። እኚህ ቡና አከፋፋይ ሲናገሩ እኔ ቅርብ ጊዜ ድረስ አሁን እንዲህ የተወደደውን 1 ኪሎ ቡናን 900 ብር ነበር የማከፋፍለው። ነገር ግን በየወሩ ተጨማሪ እሴት ታክስ ለማሳወቅ የገቢዎች ቢሮ በሚሄድበት ጊዜ ቡናውን መሸጥ ያለብህ 1500 ብር ነው ተብዬ ግብር እንድከፍል የተደረግኩት 1 ኪሎ ቡና በ900 ብር በሸጥኩበት ዋጋ ሳይሆን የገቢዎች ቢሮ በተመነው ተደርጎ ልዩነቱን ተቀጥቼ ነው። ስለዚህም ሳልወድ በግዴ የምሸጠው ቡና ላይ ዋጋን ጨምሬ 1500 ብር አድርሻለሁ ብለውናል። ይህ የሚሆነው መንግስት 900 ብር ከተሸጠ ዕቃ የሚሰበስበው ግብር 1500 ከተሸጠው የሚያስከፍለው ግብር ስለሚበልጠው ነው። እዚህ ጋር ተጨማሪ አንድ ጉዳይ ስለ ቡና ከተነሳ አይቀር
መንግስት ሆን ብሎ የምርት ዋጋ መናርን ለሀገር ውስጥ ገቢ ማሳደጊያነት እንደሚጠቀመው ማንኛውም ግለሰብ ቡና በኢትዮጵያ ምርት ገበያ የሚሸጥበትን ዋጋ ማየት ይችላል። በኢትዮጵያ ምርት ገበያ ለሀገር ውስጥ ፍጆታ የሚቀርብ አንድ ፈረሱላ ቡና ማለትም 17 ኪሎ ቡና እስከ 15000 ብርና ከዚያ በላይ ይሸጣል። በዚሁ በምርት ገበያ ለውጭ ገበያ የሚቀርበው ተመሳሳይ መጠን ያለው ቡና የሚሸጥበት ዋጋ ከ8000 ብር አይበልጥም። ለውጭ ገበያ የሚቀርበው ቡና በጥራት ለሀገር ውስጥ ከሚቀርበው በእጅጉ የላቀ ነው። ነገር ግን ለሀገር ውስጥ ከሚቀርበው ቡና ዋጋው በእጥፍ ያንሳል። ለሀገር ውስጥ የሚቀርበው ቡና ዋጋ በከፍተኛ ደረጃ እንዲንር የሚያደርግ ስልት ተዘርግቷል ማለት ነው። ይህም የዋጋ ጭማሪው የሚሰበሰበውን ግብር እንዲያሳድግ ተብሎ ነው። ነገር ግን በጥራቱም ሆነ በብዙ መለኪያ የተሻለው ለውጭ ገበያ የሚቀርበው ቡና ዋጋው ቢነር ለአንድ ለእናቱ የሆነው ዶላር ማግኛው መንገድ ስለሚጎዳ ለውጭ የሚላከው ቡና ዋጋ እንዲወደድ መንግስት አይፈልግም። በብዛት ልኮ ብዙ ገንዘብ አገኝበታለሁ ብሎ ስለሚያስብ። ስለዚህም የቡና መገኛ ምድር ዜጎች የሆኑት ኢትዮጵያውያን በገዛ ቡናቸው ለአሜሪካውያን ከላኩት ቡና በላይ ገንዘብን ከፍለው ቡናን እንዲጠጡ ይጠበቅባቸዋል። ምክንያቱ ደግሞ መንግስት የሚሰበስበው ግብር ማደግ አለበት የሚል ነው። ዛሬ መንገድ ላይ ቡና ጠጡን እየሰሩ ልጆቻቸውን የሚያሳድጉ እናቶች በዚሁ የቡና መወደድ ሳቢያ ሽያጫቸው እየቀነሰ በሰቀቀን ውስጥም እያለፉ መሆናቸውን የታዘቡ አንድ በዘርፉ የተሰማሩ ነጋዴ ሐሳባቸውን ሲያጋሩ እንዲህ ይቀጥላሉ። እነዚህን በመንገድ ዳር ቡና ጠጡ የሚሰሩ ሴቶችን በአንድ በኩል መንግስት ወደ ግብር ስርዓቱ ግቡ ብሎ ጨምድዶ ይዛቸውና ያልሸጡትን ያላገኙትን ግብር ይተምንባቸዋል። በሌላ በኩል ደግሞ ለደንበኞቻቸው የሚያቀርቡትንና ቢበዛ 900 ብር በ1 ኪሎ መሸጥ የነበረበትን ቡና 1500 ብር እንዲደርስ አድርጎ አከፋፋዮችን ያስገድዳል። ይህ ስልት ከቡና አከፋፋዩም የጀቦና ቡና ከምትሸጠውም ግብር ለመሰብሰብ እንዲያመቸው የተቀየሰ ነው። እናም አንድ ሲኒ ቡና 50 ብር ለመክፈል አቅም የሌላቸው ደንበኞች ይሸሻሉ። በዋጋው መወደድ ምክንያት ደንበኞቿ የሸሿት ሻጭ ደግሞ ኪሳራን ትከናነባለች። በመንገድ ዳር አንድ ሲኒ ቡና በ50 ብር ከምትሸጥ ለፍቶ አዳሪም ከዋናው አከፋፋይ ነጋዴም ገንዘቡን ለማካበት የተሰማራው መንግስት ግን የግብር ገቢ ይጨምራል ብሎ ያምናል። በእውነተኛ ዋጋ ቢሆን ኖሮ ያ በመንገድ ዳር ተፈልቶ የሚሸጥና ብዙ ቤተሰቦችን የሚደጉመው ቡና በስኒ ከ10 ብር በላይ ባልበለጠ ነበር ሲሉም ያክላሉ። ዋጋ ጨምሩ የሚል መንግስት እንዴት ያለ ጤናው የታወከ ነው የሚለውን ለማየት በአዲስ አበባ ትምህርት ቤቶች ላይ የሆነውን በተጨማሪ ዋቢነት እንጥቀሰው። ታሪኩን ያስረዱን በዘንድሮ ዓመት ትምህርት ሲጀመር ያነጋገርናቸው የሁለት ትምህርት ቤቶች ባለቤቶችና የአስተዳደር ኃላፊዎች ናቸው። የግል ትምህርት ቤቶች እስከ 65 በመቶ ድረስ የማስተማሪያ ክፍያ ጨምሩ ሲል መመሪያ አስተላልፏል። ለአብነት አምና አንድ ልጁን ለማስተማር 5000 ብር ይከፍል የነበረ አባት ዘንድሮ 8250 ብር እንዲከፍል ይደረጋል ማለት ነው። የአባት ገቢው ከባለፈው የትምህርት ዘመን አልጨመረም ወይም እንዲጨምር የሚያደርግ ኢኮኖሚያዊ ስርዓትና አገራዊ ሰላም ግን በአንድ ጊዜ 3250 ብር ተጨምሮበታል ማለት ነው። የጤና ባለሙያው መምህሩና ሌላው የመንግስት ሰራተኛ ኑሮ ከብዶኛል ደሞዝ ይጨመርልኝ ብሎ ሲማጸን በእስራትና በማስፈራራት አፍ አዘግቶ በጓሮ በር ደግሞ እነዚሁ ተቀጣሪዎች ከሚከፈላቸው አነስተኛ ደሞዝ ልጆቻቸውን ከሚያስተምሩባቸው ትምህርት ቤቶች ጋር የማስተማሪያ ክፍያን በመጨመር እየተደራደረ ከርሟል። ነገሩ በቡና በትምህርት ወይም በመሰል ዘርፍ ብቻ የሚቆም አይደለም። በርካታ የጨርቃጨርቅም ሆነ ቆዳ ውጤት አምራቾችም ሆኑ ሌሎች ፋብሪካዎች ምርቶቻቸውን ለመሸጥ ከተመኑባቸው ዋጋ በላይ የመንግስትን ግብር ለማሳደግ ሽያጭ ዋጋችሁ ላይ ጨምሩ ተብለው እንዲጨምሩ ተገደዋል። እንደገና ደግሞ አንቆ ለጉቦም ለመንግስትም የሚያስከፍል ሰራተኛ በየሱቁ ልኮ ነጋዴውን ያስለቅሳል። አንድ ነጋዴ ለጣቢያችን ሲናገር እንዲህ አለ። መርካቶ ስሰራ 16 ዓመት አለፈ። እንደዚህ ዘመን የተማረርኩበትን ጊዜ አላስታውስም። አይን ያወጣ የመንግስት ሌባም አጋጥሞኝ አያውቅም። የገቢዎች ሰራተኛ መሆኑን እየነገረህ መታወቂያም እያሳየህ መክፈል የሚጠበቅብህ ግብር 1 ሚሊዮን ነው፣ ግን ለኔ 300 ሺህ ብር ከሰጠኝ 700 ሺህ ይቀርልሃል ይላል። አልከፍልም ብትል ትታሰራለህ። ልክሰስ ብትል ደግሞ መጀመሪያ 1 ሚሊዮን ብሩን ከፍለህ ነው መክሰስና መከራከር የምትችለው እያለ ይቀጥላል። ህዝቡ ወይም አብዛኛው ሸማች ኑሮ እንዲወደድበትና ዋጋ እንዲነርበት የምርትና አገልግሎቶች ዋጋ ጨምር ተብሎ ነጋዴው ጨምሯል። ነጋዴው ደግሞ እንደገና ካልሰራበትና ገና ወደፊት ያገኘዋል ተብሎ ከሚያስበው ገንዘብን ጭምር እየተከፈለ ነው። መፍትሄው ምንድነው የሚለውን በሌሎች ጥንቅሮቻችን እንመለስበታለን። እስከዚያው ግን የኬንያውያን ነጋዴዎችን ሞዴል ማጥናትና መከታተል ናይሮቢ ድረስ መሄድ አይጠይቅምና ይህንን ማሰላሰል ሳይበጃ